በደሏን የደረሰባትን ነገር እንዲሰማ ድምጿ እንዲሰማ ስላረግሽላት በጣም ነው የምናመሰግነው። ተባረክ። መልካም። እሺ አቡዬ፣ አቡዬ አንድ ልጅ አስገብኝ እያለች ነው። ቤት ከሚመጡ ልጆች አንዱ ቤተሰብ የሌለው ልጅ አስገብኝ እያለች ነው። ኡስማን ይባላል። እሺ ይጻፋ። እንዴት ላግኘው? አበባ መላክ ይችላል? አበባ አለው? አበባ ካለው አንድ አበባ ይላክ። ከሌለው ግን እንዴት እናገኘው? ይጻፍ። እሺ ይሁንና ይሁን። በዚህ ነው የደወለው። 12 ጻፍ። ወይ ሰሙ ሁሉም ይጽፋሉ። አሁን ኦኬ እሺ፣ ሌላ ኮድ ሰጠዋለሁ። እሺ ንገሪውና ለሶፊ ለሞዴሬተር የጻፊላት የነገርሽውን ኮድ በውስጥ ንገሪያት ነው መሰለኝ። እሺ እንትን በእኔ የሆነ ቁጥር ጻፍ፣ የሆነ ምልክት ጻፍ። ይሄ ነው ይሄ። እሺ ደውል። ሚዩት ለምን አታረጉም? ስታወሩ ሚዩት አርጋችሁ ከዛ ለሱ የነገራችሁትን በውስጥ ለሶፊ ሞዴሬተር ንገሪያት። ሚዩት አላረጋችሁ፣ ሚዩት አርጉ። ማይኩን ማጥፋት አለባችሁ። ድረስ እያወራችሁ ስልክ ግን ማይኩ ክፍት። ጋይስ አካውንት ነምበሩን ያዙና አግዟት። ስልኩ ስንት ነው? የምን ስልክ? ነግሬልሻለሁ ማሬ፣ ነግሬልሻለሁ። ያንቺን 5000 1 2 3 5000 አንድ ደግሞ 10000 ያው 4 ደረሰኝ። ከኔ ደረሰኝ ከ5 ደረሰኝ 2 10000 እና 3 5 5000 ገብቷል። ሌላም 5000 አራተኛ 5000። ተባረኩ እህቶቼ፣ እድሜና ጤና ይስጣችሁ፣ ክፉ አይንካችሁ። ስልኩ ስንት ነው የሚገዛው? እኔ እንጃ ማሪ፣ አላቅም ውዴ፣ ስንት እንደሆነ አላቅም። አንቺ ጠይቂ እና እንትን በያት። እራሷን ልጠይቃት። ሳምሰንግ ግን መቼ ለታ የገዛሁት ለሰው 30 ነው። እዚሁ ላይቭ ላይ ነው የገዛሁለት ለዛኛው ልጅ እና 30 ነው የገዛሁት። ሌላ ደግሞ 30,000 ሰመር የውበት ሳሎን 30,000 አስገብታ ደረሰኝ ልካለች። 30,000 10,000 እና 4,5,5,000 ደረሰኝ ተልኮልኛል። ዋትሳፕ ስትከፍቺ ፎርዋርድ አደርግልሻለሁ። ዋትሳፕ ትክፈትልሽ። ስልክ ሲገዛልሽ ዋትሳፕ ትክፈትልሽ። እሺ ማይኩን አብሪው። እሱን አላስተማረች። አንድ ያሳያት ራሷ እንድታበራ አስር ያንቺን ከምትጠራሽ አሳያት አለው። አቡዬ ቁጭ ብያ ሰለጥላት አሳያት። ከቅድም ጀምሮ እያልኩሽ ነበረ። እናንተን ስልክ ከገዛላት በኋላ ነገ እንትን በይላት፣ ዋትሳፕ ክፈችላትና በዋትሳፕ እንዳገኛት ደረሰኞቹን እንድልክላት። አሁን 30,000 10,000 10,000 እና 4 ሰው ደግሞ 5,5,000 አስገብቷል። እሺ እሺ፣ እነዚህን ደረሰኞች እንድልክላት። እድሜና ጤና ይስጥልኝ እናቴ፣ ክፉ አይንካችሁ። በእውነት አኮራችሁኝ በእውነት። ሁለት ሰዎች ስልክ እንገዛለን ብለዋል። እንትን
ይሄ ደረሰኝ እኔ ስልክ ቁጥሬ ያላቸው ሰዎች የላኩልኝ ደረሰኝ ነው። የሌላቸው ደግሞ በቃ አስገብተው እዛው ራሳቸው ጋር ነው የሚይዙት ደረሰኝ። የኔ ጓደኞች የሆኑ ቁጥሬ ያላቸው ሰዎች እያስገቡ የላኩልኝ ደረሰኞችን ነው እኔ ዋትሳፕ ላይ ምልክልሽ። እሺ ማይ ሌሎቹ ቁጥሬ የሌላቸው ሰዎች ወይ ኢንቦክስ ይልኩልሻል አንቺ እሺ፣ ወይ ደግሞ ቁጥርሽን ኦልሬዲ አየር ላይ ስለተናገርኩ ቁጥርሽን በዋትሳፕ ይልኩልሻል። ሁለት እህቶቼ ደግሞ ስልኩን እንደግዛላት ስንት ነው ብለውኛል። እኔ ከትናንት ወዲያ ለአንድ ልጅ ከአዲግራት ችግር ላይ ለነበረ ከእናቱ ጋር ተጠፋፍቶ ከ15 ዓመት በኋላ ላገናኘሁት ልጅ 30,000 ብር ነው የገዛሁለትኝ ስልክ እና ነግሬያቸዋለሁ ዋጋውን። ከገዙልሽ እሰየው። ነገ ህይወት ዋትሳፕ ትከፍትልሽ እና እኔ ዋትሳፕ ላይ ከልጆች ጋር ዋትሳፕ ግሩፕ ከፍቼ አነጋግራችሁና ከዛ ያው ህዝቡ ኦልሬዲ ስለተጨነቀ በእናንተ ጉዳይ እዚህ ጋር መታችሁ ታረቃላችሁ። ኢንሻአላህ። አመሰግናለሁ እናቴ፣ እድሜና ጤና ይስጥሽ። ሁላችሁንም እድሜና ጤና ይስጣችሁ። አመሰግናለሁ። ማይ ያልፋል። ሁላችንም እናቶች ነን፣ ግን ያው ባለነው የእውቀት ደረጃ ነው ልጆቻችን የምናሳድገው። እኛም እናቶቻችን ገርፈው ቀጥተው ነው ያሳደጉን እና ግን እኔ እናቴ ባሳደገች መንገድ አይደለም ዛሬ ላይ ልጆቼን የማሳድገው። በእኔ ጊዜ እናቴ ገርፋኝ፣ ተቆጥታኝ፣ ቀጥታኝ በርበሬም ታጥነን ያደግን አለን እና እንደዛ አሳድገውን ጨዋ እንድንሆንላቸው እንደሆነ ተረድተናል እና አይዞሽ። ግን ልጆችሽ ያው አልተረዱም። ሁሉም ልጅ ይረዳል ማለት አይደለም፣ ግን እኔ እመክራቸዋለሁ፣ አስረዳቸዋለሁ፣ ይረዳሉ። ለእነሱም ምናልባት ፍቅር እርቧቸው አባትም ጥሏቸው ስለጠፋ አንቺም ድህነት፣ ልፋት፣ ድካም ያነጫነጭሽ ስለነበር ፍቅር እርቧቸው ስላደጉ ይሆናል። እንዳትቀየሚያቸው፣ እንዳትፈርጅባቸው። ገባሽ? አቡዬ ምንም አያውቁም እኮ እነሱ አሁን ጠዋት እኮ ሲያናግሩኝ ነበር እኔን ማለት ነው። እኛ ተጸጽተናል፣ ኢማን በተለይ ማለት ነው። ወዲያው ትደውልና አሁን እኮ ሃይማኖት ናት በጣም እያስቸገረችኝ ያለችው። እውነት እህቶቿን የምትወድ ከሆነ መጥፎ ነገር ባትመክራቸው። እውነቴን ነው የምነግርሽ፣ ሰውን አይጎዳም ይሄ ነገር። እኔ እንደዚህ አሳልፍ ያለውን እኔ ጠላቴ ናት እንደ የመጀመሪያ ልጅ እኮ ነች። ለቤት የመጀመሪያ የልጅነት ልጅ እኮ ናት። አባቷን በጣም ነው የምትወደው። ይሄ ደግሞ የሴት ልጅ ባህሪ ነው። እኔም አባቴን በጣም ነው የምወደው። በእርግጥ እናቴ ያላሳደገችኝ። እሱ ሲመጣ ጎረምሶች ይገባሉ እዚህ ቤት። እንዴ ለምን አላስገባም እንዴ? ብሉ ጠጡ ማለት ተኙ ማለት ነው እንዴ? ሀቢባዬ 3 በ3 እኮ ናት ቤቴ። ያው በልጅነት አይምሯ እንደዛ መስሎ ታይቷት ይሆናል። የጎዳና ልጆች ቤት ማብላትሽ ኦስማን እያሉ ነው፣ ግን ላገኘው አልቻልኩም። ሞዴሬተሮች ካገኛችሁ አስገቡት ፕሊስ። ይኸውና ኡስማን አሁን ገብቷል መሰለኝ። ቆይ ሞዴሬተሮች ያስገቡታል። አበባ ከሌለው ይጻፍና ኮመንት ላይ ያስገቡታል። እና ቢቡዬ ነገም ከነገ ወዲያም አላህ ነው የሚያየው። እኔ አባቴ የቲም አባት ነበረ። እውነቴን ነው የምነግርሽ። ይመታን ነበረ። እኔና ወንድሜ ጠርታታ ብለ አትስጥብን ስንለው ማለት ነው ሰብስበው ነበር የሚያበላው። ያን አይቼ ነው ያደግኩት። እውነቴን ነው የምነግርሽ። ኡስማን ሸገር ነው። ኡስማን ሰላም አለይኩም ሀቢባ። እኔ አይደለሁም። እኔ አንድ ሀሳብ ልሰጥ ነበር ለመርዳት። ሀሳብ መስጠት፣ ገንዘብ መስጠት የምትፈልጉ አካውንት ነምበር አለ ኮመንት ላይ አካውንት ነምበር ሰዱ። እዚህ ቤት ሰው ገብቶ በባለ ታሪክ ላይ አስተያየት ገብቶ ገስት መስጠት አይቻልም። ቅርታ ወንድም የቤቱን ህግ ካላወቀ ፍላወር ስለ አክን ይሳቡ ከአንድ አይነት ስም ስለ ካሳመንሽ አልኳት። እኔ እናንተን እዛ ቦታ ላይ መድረሳል እና ስታለቅስ ልጅሽ ብታይ ትጸጸቻለሽ። ለምን በንዴቴ ሰዓት እንደዛ አልኩኝ ያለሽ እና ሀቢባ እናት አትብላ ትራብ ይባላል፣ ትራብ ትጠማ ይባላል አይባልም። አለማወቅ ነው እንጂ አባትየው ይላል እኮ አባትየው
ለእናታችሁ እንዳትሰጡ። አሁን ደግሞ ያመጣው ነገር ማለት ለእናታችሁ እንዳትሰጡ። የት አለ አገኘሁትኝ፣ ግን አካውንቱ ፕራይቬት ነው። አልገባውም። ፕራይቬት ማለት ምን ማለት እንደሆነ ሴቲንግ ውስጥ ግባና ኦስማን። የመጀመሪያው አይደለም፣ ቅድም ያልሽው አይደለም፣ ይሄ ሌላ ነው። የቅድሙ ሳይሆን አይደለሁም አለኝ። ይሄ ነው መሰለኝ። ታዲያ እሺ ለምን አይልክም ታዲያ? ፕሮፋይሉን ይላክና እያላከልሽ ነው። ስልኩን እያስተካከለ ስለነበረ ነው እያላከ ነው። አልገባሽም አባባሌ። ፕሮፋይሉን አሳይን እዚህ ጋር ላንቺ የራሴ ፎቶ ነው አለ። እኛ እናውቀውም እኮ እሱ እንዴት እናገኛለን? ገብቶኛል። ቆይ ይግባና ሰይሻል እዚህ ከሆነ ቆይ ሞዴሬተሯ ኢንቫይት አድርገዋለች። 21 እስቲ 21 የሆነ ሰው ኢንቫይት አድርገሻላ። እሱ ነው ኮድ ነግሬዋለሁ። አንዴ እየገባ ነው እዩትና ነው አይደለም የሚለውን አረጋግጡልኝ። እየተሽከረከረ ነው። እራሱ ነው ይሄው እሱ ነው። እሺ ሌላ ሰው በስተት ገብቶ እንዳይሆን ብዬ ነው። እሱ ነው። ሰላም ነው። የእናትየውን አካውንት ነበር እየጻፋችሁ። እሺ ሰላም ወንድሜ እንዴት ነህ? ኡስማን እኔ ነኝ። እሺ እሺ ወንድሜ እየሰማንህ ነው። ኡስማን ተናገራ። እናት ነው። ማንም ሰው እንደሚቀጣው ተቀጣቸው ነበር። ማንም ሰው የሚቀጣው ተቀጣቸውም ነበር። ያው ልጅ ይቀጣል ማለት ሳይቀጣ የሚያድግ ልጅ የለም። እኔ በእነሱም ዋሽቼ አስፈትቻታለሁ። ታስራም ነበር። አንዷ ልጅ ተጣልታ ኦስማን እየሰማንህ ነው። ኔትወርክህ ነው መሰለኝ እየተቆራረጥክ ነው። ኔትወርክ ነው መሰለኝ ከኔ ነው። አዎ ዋይፋይ ኔትወርክ ነው። እና እንደ ማንኛውም ልጅ ተቃጣ ምንም ትል ነበር። እዛ ቤትን እቅም ነበር። እውነት ነው እቅም አለው። ግን በምቅም ሰዓት እኔ ተርቤ ማለት ነው ለነሱ አብልቻለሁ። ኡስማን አውራ እንጂ ቶሎ ቶሎ። ኔትወርኩ ከኔ እንትን እያለ ነው እና ብዙ ነገር እኔም አይቼባቸዋለሁ ልጆቹ ማለት ነው እንጂ በተረፈ ሌላ ነገር ምንድን ነው ያለው? እኔ ቤቱ ሲሰራ አዳር ጭቃ ለጥፍ ያለው እየሰማች ነው። ልጆቹም እየሰሙ ነው። ያው ይግቡና ያውሩ ማውራት ያለባቸው። ለዛ አሁን ላይ ስሰማ ግን ደንግጫለሁ። ይሄ ነገር ዜናው እንትኑንም ሳይው ማለት ነው። ግን ሄጄም ጠይቄያለሁ። ችግሩን ከሁለቱም ጠይቄያለሁ፣ ከሁለቱም ወገን። ምን ተፈጠረ? ተቋረጠ ኔትወርኩ ጋይስ። እና ኔትወርኩ ትንሽ ከኔ የሚያስቸግር ቦታ ነው። ኔትወርኩ የሚያስቸግር ቦታ ነውና ቤቱም ለምን አስታሰራ እኔ አዳር ሆኜም ቀንም አዳርም ጭቃ ስለጥፍ ነበር። እሺ ሲራቡም ኡስማን እኔ ላንተ ምን ነኝ እኔ ኡስማን እሷ እንዳለችው ምን ነኝ እኔ አይሰሙም። ለኔና ይሄ ማንም የሚያውቀው ነው። ምን ነኝ ኡስማንዬ? እናቴ ነኝ። ኡስማንዬ እናትና አባትህ በሕይወት አሉ? ያው እናቴ ነሽ አልኩ። ለኔ ማንም የሚያውቀው ነገር ነው። አይ ሚዲያ ላይ ስለሆነ ያው የኦርፋን ልጆች ያለ ምግብ ፕሮግራም ላይ እንከባከባችሁ የነበራችሁ ልጆች ስለሆናችሁ ስለተናገርኩ ብዬ ነው። እሺ ተናገር። እያለቀሰ መሰለኝ። ኡስሜ እያለቀስክ አይደለም፣ ስሜታ አትሁን፣ ተናገር። ኔትወርኩ እንጃ። አይ እያለቀሰ ነው። እኔ ባህሪው ስለማቅ ነው። ሄሎ ኡስማን እያለቀሰ ነው። አቡዬ እዚህ ቤተሰብ ውስጥ ኡስማን ፋሚሊ ነው።
እና ትላንትና ምንን እዚህ ጋር አግኝቶኝ ህይወት ምን እናርግ እያለኝ እያለቀሰ ነበር ማለት ነው። ማታ 6 ሰዓት ሁሉ ደወለልኝ። ህይወት ምን እናርግ? እኔ እንግዲህ ባለትዳር ነኝ። ባለቤቴ ራሱ አሁን ተኝቷል። የሚገርምሽ ይሄን ችግር ስለሚያውቅ እሱ ራሱ ከባድ ጭንቀት ላይ ነው። ከባድ ጭንቀት ማለት እና ኡስማን ማለት ከቤተሰቡ ጋር የኖረው እንትን ልክ አንዱ ብራንች ነው የቤተሰቡ አንዱ አካል ስለሆነ ነው እና እያለቀሰ ነው ልጁና እኔ እህቶቼ ናቸው ብሎም ትንንሾቹ ልጆቼ ናቸው። አሁን ምን ልሁን ህይወት ወዴ ልሂድ እያለ ነበር ሲያለቅስ የነበረው ትላንትናና ለቤተሰቦችሽ ያልገባቸው ነገር እንዳይኖር ነው እየነገርኩሽ ያለሁትና ኡስማንም አንዱ አካል ነው የቤተሰቡና ለዛ ነው ካላስገባችሁ ሲል የገባው እና ያሳዝናሉ። በብዛት የጎዳና ልጆች ናቸው እየደወሉ ያሉት። የሚገርምሽ እሷ ስትደግፋቸው የነበረና ሃይሚዬ የኔ እናት የኔ ቆንጆ ልጅ እውነት ነው የምልሽ እናትሽ ሰካራም አይደለች። ሰካራም ብትሆን ከኔ ጋር ጓደኛ አትሆን። ህይወት ማናት ብለሽ አቡዬ ስትጠይቂ እኔ ከአዳማ አንስተሽ እስከ አዲስ አበባ ምን አይነት ክብር ያለኝ ሴት እንደሆንኩኝ ማንንም መጠየቅ ትችላለሽ። ስለዚህ አቡዬ ደግሞ መገንዘብ ያለብሽ ነገር ምንድነው መሰለሽ፣ ሃይማኖትን በደንብ አስረጃት። የእነሱን ቤተሰብ ሰላም የማይፈልግ ሰው ነው። የእሷን ቤተሰብ ሰላም የማይፈልጉ ሰዎች ናቸው። እዛ ጋር መተው እናትሽ ሰክራ እናትሽ እንደዚህ ብላ ምናልባትም ልጆቹ እውነት ለመናገር እቤት ሆኖ ነው ተደውሎ የሚነገራቸው ከሆነም ማለት ነው። ስለዚህ ሰው የቤተሰቡን ነገር ይዘጋል። በር ነው የሚዘጋው። ገብቶሻል? በር ዝግት አድርገው ይሄ ነገር የኛ እናትን አይገልጻትም ሃይማኖቷም አይፈቅድም ብለው መዝጋት ነው እንጂ ቤተሰቡን ሳስበው የዋህ ቤት ነው የሚመስለኝ። የሞኝ ቤት ሆነ። ስለዚህ ልጆቹ እራሳቸውንም ቆም ብለው እንዲያስቡ ሀቡዬ ትልቅ ስራ ስለዚህ ቤተሰብ አንድ ሰው ህይወታቸው ቢበላሽ ያሳዝናሉና እንደው በእናትሽ ሀቡዬ እነዚህ ልጆች ከእቅፍ አይውጡ። እኔ በጣም አሁን በቃ አሞኛል፣ ሰላም ነስቶኛል ማለት ነው። ስለዚህ በተቻለ መጠን እኔ ቃል ምገባልሽ ነገር ፈሪዎች ናቸው ልጆቹ። አደባባይ ላይ መቆም አይችሉም። የቤት ልጆች ናቸው። ግልጽ ስነግርሽ የቤት ልጅ በሚባል ደረጃ በግንባሬ ተደፍቼ ቢሆንም ደግሞ የእናት ገበና አይወራ። በቃ ይሄ ትልቅ ጥፋት ነው። ለዚህ እነሱ ለሚያደርጉት ነገር እሷንም ይቅርታ የኢትዮጵያንም ሕዝብ ይቅርታ ብለን እኛ እንጠይቃለን። እኛ በቃ አለ እኔ ብቻ አይደለሁም። በጣም ትልልቅ በሳል ሰዎች አሉ። በምታይልክ አይደለም ትልልቅ ሰዎች አሉ። ስለዚህ ምናልባት በእነሱ አስተዳደግ ላይ ዋጋ ያልከፈለ ሰው ነው ዛሬ የሚጫወትባቸው ህይወታቸውን እየበጠበጠ ያለው። ምክንያቱም ተማሩ በተጠበቁት ልክ አይደለም። ሴት ልጆች ሆነው ባለጌ ቢያሳድጋቸው ኖሮ እንደዚህ ነበር የሚያድጉት። አቡ 5 ሴት ልጅ 5 ዲቃላ ይዞ አይመጣም ብሎስ ሁለት ቢወልዱ ማን ይከለክላቸዋል? አስተዳደጋቸው ብልሹ ቢሆን ኖሮ የመያዛቸው ውጤት ለዲፕሎማ ለምናምን ለሰርቲፊኬት አብቅቷቸዋል። የሚገርምሽ አሁን ቅርብ ቀን ኢሙ ሂውዬ ልመረቅ እኮ ነው እዩ ካለሽ ትሰማኛለች። ልመረቅ ነው ሂውዬ ትመጫለሽ አይደለም? የምመረቅበት ዩኒቨርሲቲ ትመጫለሽ አይደለም? ኢሙዬ እኔ ውስጤ በጣም የተሰበረ ብዙ ሚስጥር ያለኝ ሰው ነኝ። ልቤን የሰበርኩ ሴት ነኝ። ለአንቺ ምርቃት ግን እንደማይሆን ሆኜ በማታቂኝ ሁኔታ ዘንጬ እዛ ዩኒቨርሲቲ ታገኘኛለሽ። እንዲህ ነው የምላት። ራሷ ትነግርሻለች ኢሙዬ ማለት ነው። እንድች አይነቷ ልጅ እንዴት ነው አደባባይ ወጥተው ፎቶቸውን የለጠፈው ገበናቸውን ያወጣው ሰው ገበናው ይውጣ። እኔ ሌላ ምለው ነገር የለም። በቃ ከባድ ነው ያደረጉባቸው ነገር ከባድ ነው። በአሁኑ ሰዓት እነዚህ ልጆች እንዴት ነው የሚወጡት የሚገቡት? አሁን ልጅነት ስለሆነ የሚያሸንፉ መስሏቸዋል። ነገ ግን የተናደደ ነገ ግን የልጅ ምንነት ያልገባው ሰው ቢሰነዝርባቸው ይህም ስጋቴ ነው። ሀቡዬ ይቅርታ ጨቀጨኩሽ፣ ረጅም ሰዓት አወራሁ ከነቤተሰብ። በጣም መልካም ሰው ነሽ። አንቺ ባትኖሪ ማን ያመጣት ነበር? ይኸውልሽ እኔ ኢንተርቪውን ይቅርታ አሁንም ሌላም 10,000 እህቴ ያስገብታ ደረሰ ካልኛለች። አቡዬ የሴትዮዋን አካውንት ላኪልኝ። ይኸው ሊያናዬ ኮመንት ላይ እየተጻፈ ነው እኮ ማሬ 1021060789 መዓዛ ደጉ መሐመድ እየተጻፈ ነው ኮመንት ላይ። እሺ እና ማለት ነው
እሺ በቃ ፍሬ ደረሰኝ እየላኩልኝ ነው እህቶቼ። እና መጀመሪያ የእሷን ሚዩት አድርጌሽ ነው የምነግርሽ። ኢንተርቪው ለምን እሷ ስልክ እያወረች ይረብሻል ድምፅ። ኢንተርቪውን እንደሰማሁኝ እኔ ስልኳን ከዛ ቻናል ላይ ወስጄ ዋትሳፕ ላይ ቮይስ አድርጌላት አንድ ራይት ብቻ ገባና መጥቼ ላይቭ ላይ ስናገር እዚህ ጋር ስማርትፎን እኮ የላትም እናትዬ አሉኝ። ዋትሳፕ አትጠቀምም አሉኝ። እና በቃ ብዬ አዝኜ ትቼው ነበረ። ከዛ አንቺ ግን ይኸው ቲክቶክ ከፍተሽላት በራስሽ ስልክ ቲክቶክ ሎጊን አድርገሽላት ይዘሻት ስለመጣሽ አንቺን በጣም አድርገን እናመሰግናለን። አንቺ ባታመጫት ኖሮ እዚህ ጋር ልጇንም የማናገር እድል አናገኝም ነበር። ለምን እናትየው ገብታ እያናገርኳት ነው። ልጅየው መታ ኮመንት ላይ አስገብኝ ብላ ጽፋ የገባችው እና በጣም ነው ደስ ያለኝ ሁለቱን አንድ ላይ ማገናኘት ስለቻልን። ሌሎቹን ሶስቱን እህቶች ደግሞ ሃይማኖት ታገናኘኝና ግሩፕ ከፍቼ አናግሬያቸው በእርግጠኝነት እናስታርቃቸዋለን። በእርግጠኝነት ይሄ ቤተሰብ ተበታትኖ አይቀርም። እንደዚህ እመኝኝ፣ እናስታርቃቸዋለን። የተከፈለው መስዋዕትነት ድካሙን የሚደከመውን ድካም ከፍለን እነዚህን ቤተሰቦች እናስታርቃለን። እናት ለፍታ ልጆቿን አሳድጋለች። ባትወዳቸው ትጥላቸው ነበረ። አባታቸው ጥሏቸው እንደሄደው እሷ ግን ጥላቸው አልሄደችም። በድህነት አፈር ድሜ በልታ አሳድጋለች። ዛሬ እንዲህ ትልቅ የሆኑት እሷ ትናንትና ስላሳደገቻቸው ነው። እና ዛሬ እንደዚህ የተመረቁት የተማሩ የሆኑት እሷ እንደዛ ኃይለኛ እናት ሆና ገርፋ ቀጥታ ስላሳደገቻቸው ነው። እና እንዲገባቸው ነው ይመክራቸዋለሁኝ። እና የቻልነውን ሁሉ አድርገን እናስታርቃቸዋለን። አቡዬ እነ ነኑ እነ ነፂ ማለት ነው። አንድ እውነታ ልንገርሽ፣ ምንም ሳትለፊ ነው እሺ የሚሉሽ። ፑሽ የሚያደርጋቸው ነገር ከሌለ እኔ ስፔሻሊ ስለ ሁለቱ ልጆች ነፂና ኢሙ ማለት ነጭ ወረቀት ታውቂያለሽ፣ ያፈሰስሽባቸውን የሚቀበሉ ልጆች ናቸው። እኔ እኮ ነኑን ማለት ነው መንገድ ላይ አግኝቻት ነኑ ቆይ እሺ ብዬ በጣቴ እንዲከስ ከዛትኩባት ትመጣለች ቤት ድረስ። ይውዬ ምን ሆነሽ ነው የምትለኝ ማለት ነው። እና እንዲህ አይነት ልብ ያላት ልጅ ናት። እኔ አሁን ላይ የገባው ጋኔን ምን እንደሆነ አላውቅም። እርግጥ ነው የቤቱ ጉዳይ ነው እንዲህ ነገር አለሙን ውጥንቅጡን ያወጣው እሱ። ደግሞ እመኝኝ በቅርብ ጊዜ መፍትሄ ያገኛል። ብዙም የህግ ባለሙያዎች ስለገቡበት ጉዳዩ ላይ ማለት ነው። ቀላልም ነገር አይደለም። ለምን ካልሽ እኔና ባሌ ዛሬ ላይ በፍቅር እየኖርን ነው። ነገ እኔና ባሌ በፈለገው ምክንያት ይሁን በላውም ላይ ላግባበት፣ እኔና እሱ ካልተስማማን እሱ ቤቱ ለሱ ነው የሚገባው አንቺ ውጭ የሚለኝ ህግ ስለሌለ ይሄ የሴትነት መብቴ የሚሰጠኝ ህግ ነው። የሁለቱ ጉዳይ ከታረቁልን ባልና ሚስቶቹ እሰየው። የማይቀየር ነገር የለም እኮ ይቀየራል እኮ። ምናልባትም ይሄንን ታሪክ ያመጣው እግዚአብሔር እኮ ምናልባት የነሱን ህይወት ሊመልስ ይሆናል፣ ምናልባት ጠላትን ሊያሳፍር ይሆናልና ሀቡዬ እንኳን ከልጆቹ ከባሏ ጋር ታርቃ ህይወቷ ቢስተካከል ደስ ይለኛል በጣም የማንም እነዚህን የመሳሰሉ ልጆች ይዞ እንደ ሰው እኮ ይናፍቃሉ። እማዬ አባዬ ማለትን ስለሚፈልጉ ሊሆን ይችላል እንዲያመላቸው ንጭንጭ ያለ። ሲቀጥል ግን ዛሬ እንደ ልብ ለመናገር ያበቃቸው ነገር ምንድን ነው ከተባለ በነፃነት የማደጋቸው ሚስጥር። በነፃነት የማደጋቸው ሚስጥር ነፃ አርጋ ስላሳደገቻቸው ነው። ከዛ ውጭ ግን የመዓዛ ልጆች ብልግና አለባቸው ወይ ቢባል እዚህ ላይ ምናልባትም የማይሆን ነገር የሚጽፉ ሰዎች ልክ አይደሉም። እነሱ እናትና ልጆች ናቸው። ልጅቷ ትክክል ነች፣ እናትየው ትክክል ነች። ሁለቱም ትክክል ሊሆኑም ላይሆኑም ይችላሉ። በቃ እሱን የሚያውቀው ፈጣሪ ነው። እናትየውን በራሷ መንገድ ልክ ልትሆን ትችላለች፣ ልጅቷን በራሷ መንገድ ልክ ልትሆን ትችላለች። ሁለቱን ግን የለያቸው ነገር እትብት ነው፣ ምላጭ ነው። እነሱ እናትና ልጅ ናቸው። እኛ ምንም ብንል ምንም በእኛ አያምርም። ገብቶሻል አውዬ? ስለዚህ የሚሉ ሰዎች በራሳቸው ነገ በየቤታቸው በርቻቸውን ሊቀበሉ ነው። እኔ በበኩሌ ነጃ አውጣኝ ነው የምለው ፈጣሪ። ይሄ ቀላል ነገር ስላልሆነ የቅጣት ትልቅ ቅጣትም ስለሆነ ማለት ነው። እና እኔ ሀቡዬ እግዚአብሔር ይርዳሽ። እኔ የማውቃቸው ትልልቅ ኡስታዞች አሉ፣ የሃይማኖት አባቶች ይዘው እነዚህ ልጆች እነሱ ሊመክሩ ሊያስተካክሉ የሚችሉ ሰዎችን በዚህ ቃል እገባልሻለሁ ሀቡዬ። እነዚህን ሰዎች እኔ አዘጋጃለሁ። አስፈላጊ ከሆነ እዚሁ እኔ ቤት ዋይፋይም ስላለ እዚሁ እኔ ቤት ልጆቹም ባሉበት የሃይማኖት አባትም ቁጭ ባለበት እንዲሁ ላይቭ ላይ ዛሬ የተጨነቁት ቤተሰቦችሽን የሚደሰቱበት ቀን ፈጣሪ ያምጣልን። ነገም ከነገ ወዲያም የተሻለ ነገር ያምጣልን። እኔ አሁን ቤቴ የሚገርምሽ ዛሬ የማርያም ጽዋ ገብታለች። እኔ ራሴ ለእመቤቴ ሳላለሁኝ እንደ ሃይማኖቴ ማለት ነው።
በታሚም ባታሚም ይኸውልሽ የማርያም ጽዋ ቁጭ አድርጌ ነው ማውራሽ ማለት ነው። ዛሬ የልጄ ጽዋ ገብታለች እና እንደው በዚህ እምነት ያላችሁ ሰዎች እንደየሃይማኖታችሁ ተሳሉና ይህንን ነገር ታሪኩ ተቀይሮ ሰይጣን አፍሮ መዓዛ በልጆቿ ልጆቼ እኮ እንዲያሉ እንዲሁ በምናብ የምትስላቸው ልጆች ሳይሆን ልጆች የምትልበትን ቀን ያምጣ። ጆሯቸው ላይም አይናቸውም ያስመሰለባቸው ያ ክፉ ጋኔ አፍረው ቀንዱ ተሰብሮ ይሂድ። እኔ ልጆቼን አቅፌ ዛሬ መዓዛ ከልጆቿ ተለይታ የምትኖረው ህይወት እያመመኝ ስለሆነ ማለት ነው እና ሀቡዬ አመሰግናለሁ። ደህና በጣም ነው የምናመሰግነው። ተባረኪ፣ እውነት ተባረኪ። እንዳንቺ አይነት ጎረቤት ለሁሉም ሚስጥ እድሜና ጤና ይስጥሽ። በጣም ነው የምናመሰግነው። ስልክ ቁጥርሽን ለሞዴሬተር ለሶፊ ላኪልኝ እሺ ህይወትዬ። እሰጣታለሁ። አዎ ለሶፊ ስጫትና ሶፊ ትላክልኝ ስልክ ቁጥርሽን እና ለመዓዛ ደግሞ ስልክ ይገዛላትና ከዛ በቃ እንትን ዋትሳፕ ከፍታ እናስታርቃቸዋለን። በዋትሳፕ በእርግጠኝነት ትታረቃላችሁ። እና መሴጅሽ ላይ እዩ እሺ። ብዙ ልጆች እያስገቡ ደረሰኝ እየላኩ ነው እህቶቼ። 30 ሺህም 10 ሺህም 5 ሺህም ምናምን እያስገቡ እየላኩ ነው። እሺ ቼክ አውሪም እያየሁትኝ ዋትሳፑን ማሬ። ያው አንድ እህቴም 10 ሺህ አስገብታ ደረሰኝ ልካለች። 3 10 ሺህ 1 30 ሺህ 4 5 ሺህ ደረሰኛለኝ ልክልሻለሁ። ሌሎቹ እንግዲህ ቁጥር የሌላቸው ሰዎች ለእኔ ደረሰኝ መላክ አይችሉም። ለአንቺ ኢንቦክስ ልካው ይሆናል ስትወርጂ ታይዋለሽ። በተረፈ በቃ ነገ እንገናኛለን። እድሜና ጤና ይስጥሽ የኔ እናት። የአንቺን መጨረሻ አላህ ያሳምረው። ድካምሽን አላህ ይቅጠርልሽ። ለሁላችንም ቀልብ ይስጠን። ምን እላለሁ እናቴ፣ እድሜና ጤና ይስጥሽ። አመሰግናለሁ። አሜን። አይዞሽ እናቴ። እሺ አቡዬ። እሺ እናቴ ደህና ደሩልኝ። በቃ ቻው። ማይ ዋትሳፕ ስትከፍቺ ዋትሳፕ ላይ እናወራና ተቀጣጥረን እንገናኛለን። እዚህ ላይቭ ላይ ስትታረቁ ህዝቡ ማየት አለበት፣ መደሰት አለበት። ዛሬ አብሮ የተጨነቀ 42,000 ህዝብ ነበረ እና ይሄ ሁሉ የተጨነቀ ህዝብ ሰላማችሁን ማየት እና መደሰት አለበት። ሳይ እንኳን ማለት አለበት። እሺ ማይ እሺ ቻው እናቴ። ቻው። ሰላም ደሩ። ባይ። ደህና ደሪልኝ እናቴ። ደህና እሺ ደህና ደሪ። በጣም አመሰግናለሁ ያስገባችሁ። አሁንም ያው አካውንት ነምበር ያቅማችሁን አስገቡ ለዚች ምስኪን እናት። በጣም ታሳዝናለች። እውነት እኔ ታሪኳን እንዳየው በጣም ነው ልቤ የተነካው። ልጆቹም ያሳዝናሉ፣ እናትየውም ታሳዝናለች። እና በቃ እንዲህ ነው ለፍተን አሳድገን በመጨረሻ እንደዚህ ሊሆኑ ይችላሉ ልጆቻችን። ያሳዝናል። እናመሰግናለን ሁላችሁንም ላደረጋችሁት ነገር። እኔ ያቅሜን ጥራለሁ፣ ቃሌ ነው። ያቅሜን ጥሬ በዋትሳፕ ልጆቹን መክሬ ዘክሬ ለማስታረቅ እሞክራለሁ። ኢንሻላህ ይሳካል ብዬ ተስፋ አደርጋለሁ። ጸሎትና ዱዓ አድርጉ እንዲሳካሽ እንዲሳካና ይሄ ቤተሰብ ታርቆ እንድናይ በእናታችሁ። እናትም ልጆችም ያሳዝናሉ። አለ እንትን ሳይኮሎጂ በነፃም አለ የሚረዱ ዮሃ ሚዲያ አይደል ነው። ግን እነሱ ግን ታሪካቸው እነሱ ጋር ያቀረበ ሰው ብቻ መሰለኝ ሳይካትሪስት ነው አይደል? የስነ ልቦና ሐኪም አለ። ጊፍቱንም እንድትጠቀም ንገሪያት። ወይ ሳልነግራት ሄደች። 37,000 ኮይን ተሰጥቷታል። ቆይ እነግራታለሁኝ በዋትሳፕ ስትከፍት ህይወት እንድታወጣላት እነግራታለሁ። ካወቀች ወር ደግሞ ሰው እንትን እላታለሁ። እናንተ እኔ አሁን ደክሞኛል፣ ጌም መጫወት አልችልም። እስቲ ጊፍት ስጡኝ። እስቲ ኢንተርስቴለር ሙሉልኝ። አንድ ጋላሪ ሙሉልኝ ፕሊዝ። አበባ ይሰጡኛል። ያው ሰው ባለው ነው፣ ሰው ያቅሙን ነው የሚያደርገውና እናት ልጆቿን በአቅሟ እንረዳታለን። ፈጣሪ